ቅናሽ ነው ያለው? ቅናሽ ከአምናው ቅናሽ አለ ዘንድሮ? ቅናሽ አለ። በጣም ይገርማል። ቀነሰ የሚባል ነገር ብዙም አልሰማም ነበር። ቀንሷል። ሰላም እንዴት ናችሁ ተመልካቾቻችን? በየሳምንቱ በዚህ ሰዓት እንግዲህ ናሁ ቴሌቪዥን እያስተላለፈላችሁ የሚገኘው ስንት ነው የተሰኘው ፕሮግራማችን ነው። ዛሬ እንግዲህ እንደምትመለከቱት ወፍጮ ቤት ነኝ ያለሁት ወደ ሰሚት አካባቢ። እንግዲህ የጤፎችን ይዘት አይነታቸው በዛውም ደግሞ ዋጋቸውን ላሳውቃችሁ ነው። እንግዲህ ጤፎች እንግዲህ አሳሳቢ ነው፣ በየጊዜው ከፍና ዝቅ የሚል ዋጋ አላቸው። ሰሞንኛ ዋጋ ታዲያ ምን ይመስላል ብዬ ልጠይቅላችሁ ነው። አብራችሁ ቆዩ። ሰላም እንዴት ነህ? ሰላም ነው? እንዴት ነህ? ልተዋወቅ። እሺ ሙሰፋ ይባላል። እንግዲህ የተለያዩ ጤፎች አይነት አላቸው። እዚህ ጋር የተለያየ ጤፍ ነው የሚታየኝ። ሁሉም የተለያየ ናቸው? ይለያያሉ። ሁሉም የተለያየ ናቸው። በጣም ጥሩ። እስኪ ስለያንዳንዱ ጤፍ በደንብ ታብራራልኛለህ፣ በዛው ለተመልካቾቼ ዋጋ ታሳውቅልኛለህ ማለት ነው። ከየትኛው እንጀምር? እሺ ከመጨረሻው እንጀምርና እሺ ወደ ላይ አሳይሻለሁ ማለት ነው። ይሄኛው ዝቅ ያለው ነው? ያው የመጨረሻው የሚባለው ይሄ ነው። ምንድነው ስሙ? ሰርገኛ ጤፍ ይባላልና መለስ ያለ ነው። ዋጋውም እስከ 95 ብር ነው የሚሸጠው። ይሄ አሁን ሰርገኛ ነው፣ ግን ከሌሎቹ በምንድን ነው የሚለየው? ነው አሁን አንድ እሱን የሚመስል ነገር ይታየኛል። ይለያያል። ዋጋው በተለያየ ቁጥር የወዙን የልስላሴው ምናምን የሚለየው ነገር ነው። ዋጋ ላይ ብቻ ሳይሆን ጤፍነቱ በደንብ የሚለይበትን ነገር አብራራልኝ እስኪ። አሁን ይሄ መለሰኛ ነው። ዋጋውም ዝቅተኛ ስለሆነ ጤፉ ጠቆር ይላል። ሰርገኛ ነው ጤፉ መለስ ያለ ነው። ለስላሴው ምናምን ደህና ሆኖ ግን ከለሩ መለስ ያለ ነው። በጣም ከለሩ ሲጋገር ወዝ አይኖረውም ነው? ወዙ ጥሩ ሆኖ በከለሩ ብቻ መለስ ያለ ነው ማለት ነው። ኦኬ ትንሽ ጠቆር ይላል ሲጋገር ማለት ነው። ስለዚህ ይሄ የምን ሀገር ነው? ሰርገኛ ነው። ሰርገኛ ነው። ወደ ከበቹ አካባቢ የሚመጣው ጤፍ ነው። የበቹ ጤፍ ሲባል ሰማለሁ። የበቹ ጤፍ በጣም ጥሩ። እሺ ይሄኛውን በኪሎ ስንት ነው የሚሸጠው? 95 ብር ነው የሚሸጠው። 1 ኪሎ በ95 ብር። ሙሉ ኩንታሉ ስንት ማለት ነው? ኩንታሉ ማለት 9500 ብር ማለት ነው። 9500 ብር የሰርገኛው ማለት ነው። ሰርገኛው ስለዚህ ይሄ ነው ዝቅ ያለው ማለት ነው። ዝቅ ያለው ይሄ ነው በመጨረሻው። በጣም ጥሩ። እሺ ሌላ እስኪ ከሱ ከፍ የዚህ የበቹ ራሱ ሆኖ ደግሞ ከዚህ ሻል የሚላለ ይሄኛው አለ። የበቹ ሆኖ ትንሽ ደግሞ ከዛኛው ፈካ የሚል ሲጋገር ማለት ነው። አንዳንድ ጤፎች ቀጭ ማለት ባህሪ ያመጣሉ ይባላል። አለ። አንዳንዴ የሆነ በማበጠረ የሆነ አሻዎች አሉና ከጤፉ እኩል የሆኑት ቦንፊትም ስለማይወጡ፣ አንዳንድ ደግሞ የሚመረት አሻማ የሆኑ ወሬቶች አሉ አይደል? ከሱ ምናምንና ሲበጠርም ማይለቅ ጤፍ አለ ይሆናል እንደዛ። ተበጥሮ ወጥቶለት ከተጋገረ በኋላ ቀጭ ይላል። ይታወቃል ሲታይ ብዙም እንዲ በማንጠርጠር የሚያውቁት አሉ። እንደዚህ ተንጠርጥሮ መጨረሻ ላይ ይሄኛው አካል ሲታይ ቀጭ እንዳለው የሚያውቁት አሉ። ያስታውቃል። በዛ ያስታውቃል። እንደ ሀገሩን አብዛኛው ከአንዳንድ ቦታዎች የሚወጡት ቀጭ ያላቸው አሉ። አሸዋማ መሬት ላይ የሚበቅሉ እንደዛ ናቸው። ስለዚህ በደንብ ከተነፋ ይወጣል እንደማለት ነው አይደል? ከጤፉ እኩል ከሆነ ግን ላይወጣ ይችላል። አሸዋው ከጤፉ እኩል የሆነ ከሆነ አይለቅም አብዛኛው ጊዜ ማለት ነው። ግን እናንተ ታውቁታላችሁ? እኛ እናውቀዋለን። ሲጀመር ቀጭ ያለውን ጤፍ አናመጣውም እዚህ። በጣም ጥሩ። ስለዚህ ይሄኛው ሌላው መለስ ያለ የበች ከዚህ ሻል አለ ማለት ነው። እንደምታዩ ሻል ይላል ከዚህኛው። ይሄኛው ትንሽ ፈካ ይላል። ፍሬው ምኑም ይሻላል ከዚህኛው ፈካ ይላል። ሲጋገር ግን ያው ከጠቆር ከማለትና ከከለር ውጪ ምንም ይበልጣል። በዚህ በልስላሴም በከለር በንጣት ደረጃም ይበልጣል። ይሄ ማለት ነው። በልስላሴም በንጣትም ይበልጣል። ይሄ የራሱ የበቹ ጤፍ ነው ማለት ነው። በጣም ጥሩ። ስለዚህ ደግሞ ንገረኝ ዋጋው። ያው ይሄኛው ጤፍ 105 ብር ነው። በኮንታል ሲሆን ደግሞ 10500 ማለት ነው። 10500 ብር በኮንታል ሲሆን ማለት ነው። 10500። በጣም ጥሩ። ሌላስ? ከዚህ ከፍ የሚል ደግሞ አለ። ይሄኛው ነው። ይሄኛው 115 ብር የሚሸጥ ጤፍ ነው። ይሄም የበቹ ነው? በቹ ነው በብዛት ጤፍ። የበቹ ምርጥ ስለሆነ በቹ ነው የምንይዘው በብዛት። የትኛው ሀገር ነው ምርጥ ጤፍ? በቹ ጤፍ በጣም አሪፍ ነው። ለመለስተኛ ጤፍ በጣም በቹ አሪፍ ነው። ተወዳጅ ነው በጣም። ስላሴውም በጣም አሪፍ ነው። ቀጭም አይኖረውም። ሲያድር ሲውልም ከለሩም ማይለውጥ ለስልት እንዳለ ለሶስት ለአራት ቀን ነው። በሁለተኛው ቀን ቁርፍዴ ማለት ባህሪ ያመጣል። ይሄ እንደዛ አይነት ባህሪ የለውም። የበቹ ጤፍ ምን ጊዜም በልስላሴ ይታወቃል። ውስጥ ነጭም ነው። አንዳንድ ጤፍ እንዲህ ገዝተሽው ነጭ መስሎ ውስጥ ጥቁር የሚሆን አለ። ይሄ እንደዛ የሚሆን አይደለም። ንጣቱም በጣም ቆንጆ ነው። ልስላሴውም
በጣም አሪፍ ነው። እንደገና ቶሎ አይደርቅም ደግሞ 3-4 ቀን ቢቆይ አይደርቅም። እንደዛው እንደለሰለሰ ነው የሚቆየው። ስለዚህ ይሄኛው በቃ ነጭ የሚባለው ይሄ ነው። የበቹ ሆኖ የበቹ አለ ከዚህም ሻል የሚል አለ። በጣም ጥሩ። እስቲ ይሄኛውን ነገረኝና ይሄኛው 115 ብር ነው 10500 ማለት ነው በኮንታንት ሲሆን 10500 ምንድን ነው ልዩነታቸው? የሶስቱ የብር የገንዘባቸው ገንዘቡ 500 ብር ልዩነት ነው ያለው። ከዚህኛው ይሄ 1500 ጠቆር ያለ ከዛ መካከለኛ ከዛ ደግሞ ነጭ እንደምታየው ይለያያል። አይሽው እና ልዩነት አላቸው። ልዩነት አላቸው በደንብ። ይሄኛው ነጭ የበቹ ነጭ የሚባል ደግሞ አለ። ወደ በቹ ነጭ እንሂድና በጣም ጥሩ። እሺ ይሄኛው ነው የበቹ ነጭ። ይሄም በጣም ልዩ ባይባልም ነጭ ነው በቃ መካከለኛ። ልዩ የሚባለው አለ፣ ይሄ ልዩ የሚባለው አይደለም። የበቹ ልዩ የሚባልም አለ። የዚህ ልዩ ማኛ የሚባለው ይሄ መካከለኛው ነው ማለት ነው። ይሄኛው መካከለኛ ስንት አይነት ማለት ነው? የበቹ አሁን ጤፍ ያለው የበቹ አሁን አራተኛችን ነው ማለት አራተኛ ነው። ይሄ ከፍ እያለ ነው እየሄደ ነው። ከፍ እያለ ነው የሚሄደው በመጣቱ ነው ነጭ የሆነ ይመጣል ማለት ነው። ስለዚህ ይሄ የበቹ ነጩ ደግሞ ልዩ የሚባል ደግሞ አለ ማለት ነው። ልዩ የሚባል አለ። አሁን 120 ብር የሚሸጠው ነው። ከዚህም በላይ አለ። ይሄ 120 ብር በኪሎ በኩንታል ሲሆን 12000 ማለት ነው። 12000 ብር በቀይ ያለ እስካሁን በቀይ አላሳየኝም። የበቹ በቀይ ማኛው የለኝም አለ። ይሄው ይሄ የኦምቡር ቀይ ማኛ አለ። ይሄ የበቹ አይደለም። የበቹ አይደለም። የበቹ አለ መለሰኛው አለ። ኦኬ የዚህ ዋጋ ንገረኝና 12000 ያልከኝ ይሄ 12000 ነው። ስለዚህ የጨረሰን ልዩ ያልከውን የበቹ ማኛ አለ። ይሄው ይሄ ነው መጨረሻ የበቹ በጣም ነጭ ነው። 13000 ነው የሚሸጠው። ወይ በጣም ነጭ ነው። ቆንጆ ነው። 13000 በኩንታል 13000 በኪሎ 130 ብር ማለት ነው። በጣም ጥሩ። የበቹ ጤፍ እዚህ ላይ በቃል ቀዩ ደግሞ ልዩ የሚባለው እሱ ነው ማለት ነው። አሁን ያሳየኝ የበቹ ሆኖ ልዩ የሚባለው ይሄ ነው። እሺ ቀይ ደግሞ የበቹ መለስተኛ ቀይ የሚባለው ይሄ ነው። 100 ብር ነው የሚሸጠው። ለስለስ ያለ በጣም ቆንጆ ጤፍ ነው። እኔ ቀይ እንጀራ በጣም ነው የምወደው። ይሄ ልዩ ነው። እንደዚህ እንደማኛው ባይሆንም የድብና ለጥቁር ባይሆንም ለስላሴው ምናምን በጣም አሪፍ ነው። ሁለቱም ቀይ ሆነው ግን ምንድነው ልዩነታቸው? ሲጋገሩ ይለያያል። አይሽ እንደምታየው እንደዚህ በጣም ይለያያል ሲጋገሩ። ይሄኛው ለየት ያለ ነው። ይሄ እስከ 11000 የሚሸጥ ነው። በኪሎ 110 ብር ነው። ይሄ 100 ብር ነው። በኩንታል የ1000 ብር ልዩነት አለው ማለት ነው። ከዚህና ከዚህ ለ1000 ብር ልዩነት ብቻ ነው ያለው በኩንታል። በኩንታል ነው 1000 ብር ልዩነት ያለው። በጣም አሪፍ። ይሄኛው የበቹ መካከለኛው ይሄ ደግሞ ስንት አልከው ማለት ነው? 10000 ማለት ነው። 100 ብር ኪሎ 10000 ብር የ100 ኪሎ በኪሎ 100 ብር ማለት ነው። በኪሎ 100 ብር በኩንታል 10000 ብር። እንዴት ነው ዋጋው? በየወራቶቹ ይቀንሳል፣ ከፍና ዝቅ ይላል? አሁን ለረጅም ጊዜ ባለበት ነው ያለው። እየቀነሰ የተወሰነ ሰዓት ጨምሮ ነበር። አሁን ቅናሽ ያሳያል። ለጊዜው አለ ለሁለት ለሶስት ወራት ባለበት ነው ያለው ማለት ነው። እስከ 3 ወር ድረስ ባለበት ነው ያለው። አሁን ለሁለት ለሶስት ወራት ያክል ባለበት ነው ያለው። አልጨመረም፣ አልቀነሰም። ተመስገን። እንደዚሁ ይቀር። አይባስ ማለት ነው። አይባስብን፣ እንደዚሁ ይቀር። አይ በጣም ከአምናው ይሻላል። ምን ያህል ለውጥ አምጥቷል ገበያው? ቢያንስ ካምናውና ካሁኑ የ2000 ያክል ቅናሽ አለው በእያንዳንዱ ኩንታል ማለት ነው። ቅናሽ ነው ያለው? ቅናሽ ከአምናው ቅናሽ አለ ዘንድሮ? ቅናሽ አለ። በጣም ይገርማል። ቀነሰ የሚባል ነገር ብዙም አልሰማም ነበረ። ቀንሷል። ይሄ ደግሞ በጣም ጥሩ ነገር ነው። እስከ 13000 ነበር የሚሸጠው፣ አሁን 11000 ነው የሚሸጠው። 11000 በጣም ደስ ይላል። እሺ ሌላ ደግሞ የሌላ ሀገር አሳየኝ። የሌላ ደግሞ አሁን ወደ ልዩ ማኛ ነው የምንገባው። አሁን ልዩ ማኛ የአዳአ ማኛ ነው። አዳአ ማኛ ተመሳሳይ ናቸው ነኝ? ሁለቱም ሁለቱም አዳአ ናቸው። ኦኬ ከዚህኛው ጋር ማለት ተመሳሳይ ናቸው። ይሄ ደግሞ የቡልጋ አካባቢ የቡልጋ ማኛ ነው። ይሄ የቡልጋ ነጭ ጤፍ የቡልጋ ነጭ ዘፈን አለው። ዘፈኑ ጠፍቶብኝ ነው። የቡልጋ ነጭ ጤፍ ስለዚህ ይሄኛው የቡልጋ ነው። እነዚህ ሁለቱ አዳአ ናቸው። የአዳአ ማኛ ናቸው። ማኛ ናቸው ማለት ነው። ቆንጆ ጤፍ ነው። ይሄኛው አሪፍ ነው። ዋጋው ደግሞ 13500 በኪሎ ሲሆን 135 ብር ነው። በኪሎ 135 ብር በኩንታል 13500። ይሄኛው ደግሞ አዳአ ናቸው 14500 ይሸጣል። በኪሎ ደግሞ 145 ብር የሚሸጠው። ለስላሴውም በጣም ንጣቱም በጣም ቆንጆ ጤፍ ነው ማለት ነው። አንዳንድ ጊዜ ከተገዛ በኋላ ልክ ሲጋገር የመጥቆር ባህሪ ያለው ልክ ነጩን ደስተ ነው የመጥቆር ባህሪ ያለው የሚል ጥያቄ ይነሳል። ልክ ነሽ። አንዳንዴ ልክ እንዲ ማኛ ብለሽ የገዛሽ ጤፍ
ውስጥ ጥቁር የሚሆነው። በተቃራኒ ደግሞ መለስተኛ ተብሎ የሚታዩ ጤፎች ደግሞ ሲፈጭ ውስጥ ነጭ የሚሆኑበት አጋጣሚ አለ። ይሄኛው ከለሩ የሚቀየር እንዳይሽው ነው። ምን ሲሆን ነው እንደዛ? እናንተ ታጣቁትም እንደዛ? አብዛኛው ጊዜ አይታወቅም፣ ግን እንደ አገሩ ይለያያል ማለት ነው። ታውቁታላችሁ ለከረጅም ውስጥ የሚቀየረው ጤፍ ይታወቃል። አሁን በተለይ የቡልጋ ጤፍ ስታየው እንዲህ መለስተኛ ይመስላል፣ ሲፈጭ ደግሞ ውስጥ ነጭ ነው። ውስጥ ነጭ ነው። የቡልጋ ጤፍ እንዲህ ሲታይ አብዛኛው መለስተኛ ይመስላል፣ ውስጥ ነጭ ነው። ለስላሴም ምናምን በጣም ውስጥ ጥቁርና ውስጥ ነጭ የሚባል ጤፍ አለ። የምር ነው? አዎ በጣም አሪፍ። ስለዚህ የነዚህን ንገረኝ፣ የት ሀገር ነበር ያልከኝ? ይሄኛው ያዳ ጤፍ ነው። ያዳ ጤፍ ከየት ሀገር ነው የምታመጣቸው? ራሳቸው ይሄኛው ከደብረ ዘይት አካባቢ ነው የሚመጣው። ይሄ ደግሞ ቡልጋ የሚባለው ወደ ደብረ ብርሃን አካባቢ ነው። በተለይ ባቾ ደግሞ ባቾ ከኦሮሚያ ክልል አካባቢ ነው የሚመጣው። እናንተ አሁን ከስተመሩ ሲመጣ ከ1 ኪሎ ጀምሮ ትሸጣላችሁ? ያው ጤፍ 1 ኪሎ የሚገዛ የለም አለ። ሰው ከፈለገ 3 ኪሎ ማለት ነው። ትንሹ ኪሎ ስንት ነው የምትሸጡት? ያው 3 ኪሎ እስከ 3 ኪሎ ብቻ ሰው የፈለገውን እንሰጣለን። ግን አብዛኛው ሰው እስከ 3 ኪሎ ከ3 ኪሎ ጀምሮ እንደ አቅም ብዙ ሁሉ ሰው አቅም ሊኖረው አይችልም አይደል? ስለዚህ ትንንሽ ዋጋ ብዙም ጊዜ አይሸጥም የሚባል ነገር ስለሰማው እናንተ ትሸጣላችሁ? እኛ ጋር ሰውን ፍላጎት እንጠብቃለን። እኛ የፈለገውን ያክል እንመዝናለታለን። አብዛኛው ሰው ብዙም 3-4 ኪሎ የሚገዛ ባይኖርም ድንገት አንድ የተወሰነ ሰው ቢመጣም ችግር የለውም፣ ትተባበራላችሁ? አዎ ግድ ነው። በጣም ጥሩ። ከዛ ውጪ ደግሞ ሲፈጭስ ያለው የንጽህና አያያዛችሁስ እንዴት ነው? በስነ ስርዓት ነው የሚሰራው። እዚህ ጋር በስርዓት ነው። ብዙ ጊዜ ምንድነው የሚባለው መሰለ፣ እኛ ነጩን ጤፍ ገዝተን ወይም ደግሞ ተቀላቀለብን ከሌላ ባዕድ ነገር ጋር ከሌላ ነገር ጋር የሚላለና አንዳንዴ ለሚያስፈጨው አካል ባለሙያው ሰጥተው ይሄዳሉ። ብዙ ስራ ሊኖርባቸውም ስለሚችል ማለት ነውና እንዲህ አይነት ነገሮች ተደጋግሞ ስለሚነሱ እንዴት ነው እናንተስ የምትሰሩት? እንደዚህ አይነት ሁኔታዎች የሉም ማለት ባይቻልም እኛ ጋር ግን የሰው አብዛኛው ስራ እኛ በስልክ ነው በትዕዛዝ ነው የምንሰራውና ሰው ልክ እንዳለ አደረገን ነው በስነ ስርዓት ነው የምንሰራው። ሰው መቼም ሰው እኛ ፈጣሪ ያናል ብለን በትክክል ነው የምንሰራው። ለምን እንደዚህ አይነት ነገር የሚኖረው? አንዳንድ ሰዎች አሉ በጣም እምነት የሚያጎሉ ሰዎች አሉ። አልፎ አልፎ ነው ከስንት አንዱ ነው እንጂ አብዛኛው ሰው የተሰጠውን አደራ በትክክል የሚወጣ ነው አብዛኛው ሰው ያለው። በጣም ጥሩ ማብራሪያ ነው ሰጠኝ። እሺ ከዛ ውጪ ይሄኛውን ደግሞ ይሄኛው ሰርገኛ ነው። ሰርገኛ ማለት ለምሳሌ እንደዚህ የቀዩ ማኛና የጥቁሩ ማኛ እንዲህ ሲቀላቀል እንዲህ ሰርገኛ ይወጣል ማለት ነው። ሰርገኛ ጤፍ ነው። አሪፍ ነው በለስላሴ። ይሄ በጣም ተወዳጅ የሆነ ጤፍ ነው። ኦኬ ምን አገር ነው ይኛውስ? ይሄ ከወደ በቾ አካባቢ ነው የሚመጣው። ይሄም የበቹ ነው? የበቾ ጤፍ ነው። በቾ አሁን ሪካርድ ይዟል። እስካሁን በቾ ነው ያየው። በጣም በቾ የወሰደው ሰው ሁላ ከማመስገን ወደ ኋላ አይደል አይደለ? ማቶም ያንኑ ጤፍ ድገማኝ ነው እንጂ ሌላ አስተያየት የለም። የበቾ ጤፍ የተለያየ ሀገር ነው እናንተ የምታስመጣቸው? የቡልጋም ከኡምቡር አካባቢ እናመጣለን። አዳ ይመጣል። የበቾ የቡልጋ እንደዚህ አይነት ስራዎች ላይ ስትሰራ እንቅፋት የሚሆኑብን ነገሮች ምንድናቸው? ያው የሁሉንም ሀገር ጤፎች በትክክል ብናገኝ አሪፍ ነው። የተለያዩ ሀገር ጤፎችን እዚህ እንደማራጭ ይዘን የሁሉም ሀገር ጤፎች እንደ ፍላጎታችን ቢገቡልን መንገድ አንዳንድ ችግር ይሆናል። እሱ ቢቀረፍ አሪፍ ነው ላለው። በጣም ጥሩ። የዚህን ዋጋ ንገሪ። ይሄኛው 95 ብር ነው የሚሸጠው። 95 ብር ቀነስ ይላል ከሌሎች? ቀነስ ይላል። የበቹ ሰርገኛ ጤፍ በኪሎ 95 ብር በኩንታል 9500 ብር ማለት ነው። በጣም ጥሩ። እሺ ይሄኛው እኔ የተለያየ አይነት ጤፍ እንዳለ ራሱ ማለት 3 ነው የሚመስለኝ፣ ጥቁር ከዛ ሰርገኛ ከዛ ነጭ አለ። ብዙ አይነት ጤፎች አሉ። ግን አሁን ነው ያየሁት በጣም ብዙ አይነት ጤፎች። ይሄ ከወደ ባሌ አካባቢ የሚመጣ ጤፍ ነው። የባሌ ጤፍ ይሄም አሪፍ ነው። እሺ ይሄ የባሌ ጤፍ ነው። ይሄኛውም 95 ብር ነው። ከዚህ ጋር ዋጋቸው ተመሳሳይ ነው። ተመሳሳይ ነው። ይሄ በቹ ስለሆነ ነው። ይሄ በቹ ነው። ይሄ ከወደ ባሌ የባሌ ይሄም 95 ብር ነው። የባሌ እሺ ይሄ ወጪም ስላለው ትንሽ ወጪ ስላለው ጤፉ እንደነገርኩሽ እኛ መቼም ለደንበኞቻችን ማይሆን ነገር ማስጠትም ስለማንፈልግ ማይሆነውን ጤፍ አናመጣም። እዚህ ቤታችንም አይገባም። እዚህ ጋር ያሉት አሁን እንከን የለባቸውም። በጣም አሪፍ ጤፎች ናቸውና አዎ በጣም ጥሩ። ይሄ የምን ሀገር ነው ያልከኝ? ይሄም ወደ ባሌ አካባቢ ከባሌ የሚመጣ ጤፍ ነው። ይሄም የባሌ ጤፍ ነው። የባሌ ጤፍ ነው። ግን ትንሽ ሲበጣ ትንሽ ወጪ ያለው ወጪ ስላለው ዋጋውም ትንሽ ዋጋውም ዝቅ ያለው ለዛ ነው። ሲቃለውም ለዛ ነው።
9000 ብር ማለት ነው። 900 ብር ሂሳብ። ከዛ ውጪ ከጤፍ ጋር አብሮ ተቀላቅሎ ጤፉ በዛ እንዲል የሚደረጉ ሌሎች እህሎች አሉ። ስለዚህ የትኛውን ትመክራለህ አንተ በደንብ እንዲያበዛው ጤፉን? አሁን አብዛኛው ጊዜ እኛ ሰውም ያውቀዋል ሩዝ ነው የሚጨምረው በራሱ ጊዜ ማለት ነው። ሩዝ በፍላጎቱ አሁን እኛ ሩዝ ቆንጆ ነው። ሩዝ ሲኖረውና ሳይኖረው አንድ አይደለም። ለምሳሌ መለስተኛው ጤፍ ላይ ሩዝ ቢኖረው ከለሩንም ፈገግ ያደርገዋል፣ ነጣ ያደርገዋል። ይሄ ሰርገኛው ላይ ማለት ነው። ሰርገኛው ላይ እንደገና ውሃም ያነሳል፣ አይኑንም ምናምን ያሳምረዋል ማለት ነው። ሩዝ ሲኖረው በፍላጎት ሰው እንዲህ ጥሩ ነው ብለን እንዲጨምር እናደርገዋለን እንጂ ከዛ ውጪ ሌላ የምትመክረው የለም። ከጤፍ ጋር አብሮ አዲስ የተጀመረ ገብስ የተፈተገ ገብስ አለና እሱ ለጤና ገብስ በጣም ለጤናም ጥሩ ስለሆነ ይሄኛው የተፈተገ ገብስ ነው። ቀይ ጤፍም ያደርገ ሰው አብዛኛው ሰው ነጭ ጤፍ ላይ አሪፍ ነው። ይሄ ነጭ ጤፍ ላይ አብሮ ይገባል፣ አብሮ መፈጨት ይችላል። በጣም አሪፍ ነው። ለጤና ደግሞ በጣም ገብስ በጣም ጥሩ ነው። በጣም ጥሩ። ይሄም ለቀዩም እንደዛው ማለት ነው አይደል? እሱ በብዛት ለዳቦ ነው የሚሆነው ለቅጣም ነው። ይሄ ለዳቦ ይሄኛው ከጤፍ ጋር ተቀላቅሎ ጤፍ እድሜዋን ለማርዘም ነው። ለሱ ብቻ ሳይሆን አብዛኛው ለጤናው ምናምን ያለ ነው እንጂ ለዛ ብለው አይደለም። ለጤናም ቆንጆ ነው። ያው ይሄኛውም ትንሽ ቀነስ ስለሚል ከጤፍ ዋጋውም ያን ያክል የተራረቀ ልዩነት የለውም። ግን እንደነገርኩሽ ገብሱ አሪፍ ስለሆነ ለጤናም ጥሩ ስለሆነ ብለው ነው የሚጨምሩት። ስለዚህ ይሄን ትመክራላችሁ ሲመጡ? ቆንጆ ነው ይሄና ሩዝ። እንደገና አሁን አንዳንድ ሰዎች መለስ ያለውን ጤፍ የገዙ ሰዎች ደግሞ ትንሽ አቅማቸው መለስ ያለ ሰዎች እዚህ ላይ በቆሎ የሚጨምሩ አሉ። እንደዚህ አይነት ጤፎችን ገዝተው እንደገና ማሽላ ምናምን የሚጨምሩ አሉ። ዝቅተኛ ገቢ ያላቸው ሰዎች እነሱ ለማበረከት ምናምን ነጭ ቢጫ ማሽላን የማቀው ሲፈን አፈንድተው እንደሚበላ ነው። በብዛት አሁን ለጤፍ የሚገባ አሁን እንደነገርኩሽ ገቢያቸው አነሳሉ ሰዎች እንዲበረክትላቸው ትንሿንም ጤፍ ገዝተው ይሄንንም በቆሎ አድርገው በርከት እንድላቸው የሚጠቀሙ ሰዎች አሉ። ጤፍን እድሜዋን ለማርዘም ማሽላ አነስ ያለ ዋጋ ስላለው ማሽላ በኪሎ ስንት ነው? ይሄ እስከ 80 ብር ነው የሚሸጠው። 80 ብር በቆሎ ደግሞ አለ እስከ 45 ድረስ የሚሸጣል። ኦኬ። እዚህ ጋር ደግሞ ሌላ ይሄ ሩዝ ነው። አሁን ሩዝ ይሄኛው የውጭ ሩዝ ነው። ነጭ ነው በጣም። ይሄ የውጭ ነው። አሁን ነጣ እንዲያደርግ አብዛኛው ሰው ይፈልጋል፣ ይጠቀማል። ሩዝ ይሄም ከጤፍ ጋር በአብሲት የሚገባ አብሮ ነው የሚፈጨው። በብዛት ይሄ ሩዝ የሚጠቀሙ ለንግድም ለምግብ ቤት ምናምን የሚሸጡ ሰዎች ነጋዴዎች ይሄ ሩዝ ይጠቀማሉ። ሳይበዛ ደግሞ በመጠኑ ለምሳሌ በኩንታን 20 ኪሎ 10 ኪሎ አድርገው ባላተኞችም ይጠቀሙታል። ይሄኛው የውጭ ሩዝ ነው። ይሄኛው ደግሞ የሀገር ውስጥ ሩዝ ነው። የሀገር ውስጥ ሩዝ ነው። በላጩ እንዳይደርቅ ምናምን ለስለስ የሚያደርግ የሀገር ውስጥ ነው። በብዛት ይሄ ከበዛ የማድረቅ ባህሪ ያለው ከበዛ ማለት ነው። የውጭው ከበዛ የማድረቅ ባህሪ ያለው ቢበዛም እንኳን የሀገር ውስጡ አያደርቅም። አሪፍ ነው። የሀገር ውስጡ አያደርቅም። ቆንጆ ነው። ስለዚህ ይሄኛው ውጪ ነው፣ ይሄኛው የሀገር ውስጥ ነው። ጠቆር ትንሽ ደብዘዝ ይላል። ዋጋቸው ደግሞ አለ። ይሄኛው እስከ 105 ብር ይሸጣል። የሀገር ውስጡ ደግሞ 100 ብር ነው የሚሸጠው ማለት ነው። 100 ብር። ስለዚህ እነዚህ ከጤፍ ጋር አብረው ተቀላቅለው የሚፈጩ ናቸው። ይሄኛው የአብሲት በቆሎ ነው። ተፈጭቶ ነው ተዘጋጅቶ ነው የሚመጣው። ታሽጎ ነው የፋብሪካ ነውና በጣም አሪፍ ነው። ለአብሲት ይሄን በዱቄቱን እናንተ አዘጋጅታችሁ ተበጥሮ አልቆለት የሚመጣ ነው ማለት ነው። ስለዚህ ኪሎ ስንት ነው ማለት ነው? ይሄኛው እስከ 50 ብር ነው የሚሸጠው። ኖርማሉ አለ እስከ 45 ምናምን አለ ያልተፈጨው። ይሄ ተፈጭቶ ጣጣው አልቆለት ስለሚመጣ እስከ 50 ብር ነው የሚሸጠው ማለት ነው። በጣም ጥሩ። መጀመሪያ ሶስት አይነት ነው ያለው። የመጀመሪያው ነው። ከላይ ያለውን ገለባ ይለያል ማለት ነው። እንደምታዩ ከላይ ያለውን ገለባ ይለያል። እሺ፣ ላንተ ለራስ አርከን ይላል። እሺ፣ ለከዲስ ምናምን ያሰጋው ነገር ያወጣል። እዚህ ጋር ደግሞ የተደረበ ነው። እሱ ብራሱ ነው። የተደረበ ነው። ሁለተኛው ነው እሱ። ከስር ደቃቁን ያወጣል። አሻው ምናምን ካለው አሻ ያለው ጤፍ እኛ ሲጀመር አንይዝም፣ ግን ለጥንቃቄ ያክል ቢኖር እንኳን አሻው ከስር ደቃቁን ያወጣሉና ከላይ ደግሞ እንዲማንጓለል ማለት ነው። እንደምታዩ እንግዲህ
እንግዲህ ስራም አብሬ ሰርቻለሁ አግዘሽኛል ብዙ ሰሚት አካባቢ ነኝ ያለሁት እንግዲህ ጤፎችን የተለያዩ የጤፎችን አይነት ይዘታቸውን ጥራታቸውን ዋጋ ሳውቀህልኛል ከዛ ውጪ ሌሎች መገልገል የሚፈልጓቸው ነገሮች ካሉ ወይም ደግሞ መግዛት የሚፈልጉ ከስተመሮች ሲመጡ ማስተላለፍ የምትፈልገው ነገር ካለ በዛው እሺ አለን የሚፈልጉት አይነት እህል በሙሉ አለ የተመቻቸው ማተው እዚህ ያዩ ማስፈቻሉ አልተመቻቸው በስልክ ደውለው ቢያዙ እስከ ቤታቸው እንዲሁም ደግሞ ሆቴሎች ያላቸው ለምግብ ቤት የሚፈልጉም ደግሞ በብዛት እነሱም ካሉ በራሳችን ትራንስፖርት እናደርሳለን በብዛት ለምግብ የሚፈልጉ ለመፍጨቱም ደግሞ አለው የተለያዩ አይነት እህል በየራሱ ውስጥ እንፈጫለን ዛላ በርበሬ እንፈጫለን አድራሻችን ደግሞ እዚህ ነው ወደ ሰሚት ወደ 72 ማለት አያት 49 አካባቢ ማለት ብራንች አላችሁ ብራንች አለ እስከ ወደ አራብሰም ድረስ አለ ስልክ ቁጥራችንን አለ እግዚአብሔር ያክብርልኝ እሺ መልካም ጊዜ ተመልካቾቻችን እንግዲህ ዛሬ ሰሚት ፔፕሲ አካባቢ ነኝ ያለሁትና የጤፎችን የተለያዩ ሀገር የጤፎች አይነት ይዘታቸውን ጥራታቸውን በዛውም ዋጋ አሳውቂያቸዋለሁ አዲስ አለም አባቡ ፕሮግራሙን አዘጋጅቼ አቅርቤው ነበር የሳምንት ሰይበለን ቻው ሰላም ነው